ጠላቶችህን ግደላቸው። በምን? ጠላቶችህን በመልካምነት ግደላቸው። ጥበብ ደግሞ ያላችሁን ዕውቀት አፕላይ ማድረግ ነው። ያላችሁን ዕውቀት መጠቀም። 700 ሚስቶች ይላል እንግዲህ እኔ ምን ላድርግ እና 300 ቁባቶች ይላል። ምን እንደሆነ አላውቅም። ዲት ሴት ካለችና ያን ያህል ስኬታማ ከሆነ 2-3 ቢሆኑማ ይቅር አንቺ ሰጁ ግድ የለም ማለት። ንጉሥ ሰለሞን እጅግ በጣም ታላቅ ንጉሥ ነው። 5 ነገሮች ስለሱ 5 ነጥቦችን ብቻ ላንሳ። አንደኛ ንጉሥ ሰለሞን የብልጽግና ሰው ነበር። በብልጽግና የሚያምን ሕዝቡን ያበለጸገ ሰው ነበር። የእሱ ሀብታምነት አይደለም የሚገርመው፣ ሕዝብ እንዲበለጽግ ያደረገ ሰው ነበር። ዙፋኑ ከአይቮሪን የተሰራው በወርቅ ተለብጧል። ዙሪያው ያሉ የተሰሩ አንበሶች በሙሉ በወርቅ ነው የተሰሩት። በጣም የሚገርመኝ በጣም ብዙ ወርቅ ከመኖሩ የተነሳ 300 ጋሻዎችን በወርቅ አሰርቶ 300 ጋሻ አስጠፍጥፎ አሰርቶ በወርቅ ስቶር ውስጥ ከቶች የሚያደርገውን ነገር አጥቷል። በሱ ዘመን ብር አይቆጠርም ነበር ይባላል። ማለት ሲልቨር፣ ይሄ ቀለበት ምናምን የሚሰራበት ሲልቨር አግኝታችሁ መሬት ላይ ላታነሱት ትችላላችሁ፣ ትታችሁት ልትሄዱ ትችላላችሁ። በዘመኑ በሰለሞን ዘመን ዛሬ አንድ ሚሊዮነር ወይም ቢሊዮነር ራንች አለው ከተባለ፣ ራንች ማለት አሜሪካ ቴክሳስ ውስጥ እንደዚህ ሰፊ ግቢ ያለው ፈረስ መጋለቢያ ያለው ግቢ ያለው ከተባለ አስደናቂ ነው። ካስል አለው ከተባለ፣ ፓላስ አለው ከተባለ፣ አንድ አለው ከተባለ አንድ መልታይ ሚሊዮነር በጣም አስደናቂ ነው። ንጉሥ ሰለሞን በየከተማው ራንች ነበረው፣ ካስል ነበረው፣ ቤተ መንግስቶች ነበሩት እያንዳንዱ ከተማ ውስጥ። ዛሬ አንድ ሰው መርከብ አለው ከተባለ በጣም ሀብታም ነው። አንድ መርከብ ካለው አገርም ሀብታም ነው። አንድ መርከብ ካለው ንጉሥ ሰለሞን መርከቦች ነበሩት፣ በጣም ብዙ መርከቦች ነበሩት፣ ብዙ ሰረገሎች ነበሩት፣ ከተሞችን አሰርቷል። ያሰራው ቤተ መቅደስ ከወርቅ ኪሩቤሎቹን ብዙን ነገር ከወርቅ ነው የሰራውና ከአእምሮ በላይ የሆነ ብልጽግና ነበር። እንግዲህ ሀብት ስንል ሪሌቲቭ ነው፣ በንጽጽር ነው። እኛ ልጆች እያለን እኔ ሐረር ተወልጄ ከ5 ዓመቴ ጀምሮ አዲስ አበባ ነው ያደግኩት እና አዲስ አበባ ውስጥ ድሮ ሀብታም ሲባል አንድ ቪላ ካላችሁ፣ ቪላ ውስጥ ሶፋ ካለ፣ ኮሜዲኖ ካለ፣ 24 ኢንች ብላክ ኤንድ ዋይት ቴሌቪዥን ካለ ሀብታም ናችሁ። ወይም ከዛ አይነት ቤት ከመጣችሁ የሀብታም ልጅ ነው የምትባሉት። ሃይ ስኩል አካባቢ ስንደርስ ሀብታሞች ተነሱና ቤሴሎ የሚባሉ እንዲህ ሀብታሞች አሉ ይባል ነበር። ቆየና ሼህ አላሙዲን መጡ እና ሀብታም ማለት ምን ማለት እንደሆነ ሪዲፋይን አደረጉት። ተለወጠ። የሀብት ትርጉም ሙሉ በሙሉ ተለወጠ። አሁን ሰለሞን የእሱ ሀብታም መሆን የእሱ መበልጸግ ብቻ ሳይሆን በዘመኑ ድሃ እንዳይኖር አድርጓል። ድሃ ነበር፣ ወርቅ ነው፣ ብር እንዳይነሳ አድርጓል። አንዳንድ ጊዜ መንግስታት እነሱ ይበለጽጉና ህዝቡ ይደኸያል። በሰለሞን መንግስት ግን ህዝቡ በሙሉ ከችግር ወጥቶ ህዝቡ በሙሉ በልጽጎ ነበር ያለው እና ይሄ በጣም ያስደንቀኛል። የእሱ ሀብታምነት ሳይሆን ህዝብን ማበልጸግ መቻሉ በጣም ደስ ይለኛል። ህዝባቸው የበለጸጉ ሀገሮች አሉ እንደ ዴንማርክ፣ ኖርዌይ፣ ስዊትዘርላንድ፣ ፊንላንድ ያሉ ህዝባቸውን ከድህነት አውጥተዋል። ሁለተኛ የሰለሞን የሚያስገርመኝ ጥበብ ነበረው፣ ዊዝደም ነበረው፣ ኖሌጅ ነበረው፣ አንደርስታንዲንግ ነበረው። ጥበብ ማስተዋልና እውቀት፣ አስደናቂ የሆነ ጥበብ ማስተዋል እውቀት ነበረው። ከእውቀቱ ብጀምር ንጉሥ ሰለሞን በዚህ ዘመን ቢኖር 20 ፒኤችዲዎች የሚመጥን እውቀት ነበረው ብዬ አምናለሁ። ህግ ያውቃል፣ ሕክምና ያውቃል፣ ስነ ልቦና ያውቃል፣ አርት ያውቃል፣ ፊሎዞፊ ያውቃል፣ ስለ ከዋክብቶች ይናገራል፣ ስለ አዕዋፋት ይናገራል፣ ስለ አሳዎች ይናገራል። እጅግ በጣም አስደናቂ ነው የነበረው ኖሌጅ። በጣም በ20 ፒኤችዲ ሊመዘን ይችል ነበር። ማስተዋሉ ደግሞ አንደርስታንዲንግ ነበረው። ማስተዋል ማለት አይታችሁ መገንዘብ፣ ሌሎች ሰዎች ያላዩትን ነገር ማየት ማለት ነው።
አንድ ነገር አይተን አንዱ 10 ነገር ያህል ከዛ ውስጥ አንዱ አንድ ነገር ያህል ምሳሌ ልስጣችሁ። እኔ አንደኛው ማስተርሴን የሰራሁበት ትምህርት ቤት አዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ፓቶባዮሎጂ ይባላል እና በአክሊሉ ለማ ስም በፕሮፌሰር አክሊሉ ለማ ስም ተሰይሟል። አክሊሉ ለማ ኢንስቲትዩት ኦፍ ፓቶባዮሎጂ ይባላል። አክሊሉ ለማ ምንድነው ያደረጉት? በጣም ታላቅ ሰው ሺስቶሶሚያሲስ የሚባል በሽታ አለ። ሺስቶሶሚያሲስ ይባላል። በሽታውን የሚያመጣው ሺስቶሶማ ነው። የሚያስተላልፉት ቀንድ አውጣዎች ናቸው። አሁን አክሊሉ ለማ ሴቶች በእንዶድ ልብስ ሲያጥቡ ወንዝ ዳር ተመለከቱ። ሴቶቹ ልብሳቸውን በእንዶድ ያጥባሉ፣ ስራቸውን እየሰሩ ነው። ከዛስ ውሃው እጣቢው በሚያልፍበት ቦታ ላይ ቀንድ አውጣዎቹ ሞተዋል። ስለዚህ እንዶድ ቀንድ አውጣን ሊገድል ይችላል። እንዶድን ተጠቅሜ ቀንድ አውጣዎችን ብገድል ሺስቶሶማን እገላለሁ። ሺስቶሶማን ከገደልክ ሺስቶሶሚያሲስን በሽታ አስቀንሳለሁ ብለው አሰቡ፣ ኦብዘርቭ አደረጉ፣ አንደርስታንድ አደረጉ፣ አስተዋሉ። ብዙ ሽልማት አገኙበት፣ እጅግ በጣም ብዙ ሽልማት። እና ማስተዋል ማለት ይሄ ነው። ጥበብ ደግሞ ያላችሁን ዕውቀት አፕላይ ማድረግ ነው። ያላችሁን ዕውቀት መጠቀም ነው። የንጉሥ ሰለሞን ብዙ ጊዜ የምናነሳው 2 እናቶች በአንድ ሕፃን ልጅ ተጣልተው የመጡበት ታሪክ ታስታውሳላችሁ። የኔ ነው የኔ ልጅ ነው የኔ ልጅ ነው ተባባሉ። ዲኤንኤ ለመለየት አይቻልም። ስለዚህ ንጉሥ ሰለሞን ምን አለ? ጠባቂውን ጋርዱን ሰይፍህን ምዘዝና ለ2 ሰንጥቀው፣ ሰይፍህን ምዘዝ ይህን ሕፃን ለ2 ሰንጥቀው ሲል አንዷ ይሰንጠቅ ለእኔም ላንቺም አይሆንም እኩል እንካፈላለን አለች። ሌላዋስ? ንጉሥ ሰለሞን እናትየው ይችላል። እንዲህ አይነት ፍርዶችን አንድ አይደለም የፈረደው፣ በጣም ብዙ በየቀኑ በየዕለቱ ነበር እንዲህ አይነት ፍርዶችን የሚፈርደው። ጥበበኛ ሰው ነበር። 3ኛ 5 ነው ያልኳችሁ። ንጉሥ ሰለሞን የሰላም ሰው ነበረ። ፒሰብል ነበር። ሰለሞን ማለት ፒሰብል ማለት ነው። የስሙ ትርጉም ራሱ ፒሰብል ማለት ነው። እሱ በመራበት 40 ዓመታት አንድ ጥይት አንድ ሰይፍ አልተመዘዘም። ኢንተርናል ኮንፍሊክት አልነበረም። ሰው ሰውን አልገደለም። ሰላም ነበር፣ ፍጹም ሰላም ነበር። ጠላት በውስጥም አልተነሳም ነበር። እንደዚህ የሚባል አባባል አለ፣ ጠላቶችህን ግደላቸው። በምን? ጠላቶችህን በመልካምነት ግደላቸው የሚባል አባባል። ኪል ዩር ኢነሚስ ዊዝ ካይንድነስ ይባላል። ጠላቶችህን በመልካምነት ምን ማለት ነው? ጠላቴ የሆነውን ሰው ትሄድና መልካም ታረግለትና ከተቻለ ወዳጅህ ታረገዋለህ፣ ካልተቻለ ጠላትነቱን ታጠፋና አንድ ጠላት ትቀንሳለህ። ኪል ዩር ኤነሚስ ዊዝ ካይንድነስ ይባላል። እሱ ጠላቶቹን በመልካምነት እየገደለ ወደ ወዳጅነት እየለወጣቸው ወይም ኢነሚታቸውን እያጠፋ 40 ዓመት ሲገዛ ኮንፍሊክት አልነበረም በዘመኑ። ቢቻላችሁ ከሰው ሁሉ ጋር በሰላም ኖሩ ተብሏል። ሰለሞን እንደዚህ ነበር። 4ኛው ጨርስ ነው። ከሰለሞን ከምደነቅባቸው ነገሮች እጅግ በጣም አስደናቂ ዲፕሎማት ነበር። ዲፕሎማሲ ይችል ነበር። በዙሪያው ካሉ አገሮች ጋር ሁሉ ከነገስታቱ ጋር ሁሉ የአስደናቂ የዲፕሎማሲ ሥራ ሰርቶ ወዳጆች አድርጓቸዋል። የጢሮስ ንጉሥ እንጨት ይልክለታል በውሃ ላይ እያንሳፈፈ። ነገስታቱ በሙሉ ይመጣሉ እሱ ጋር፣ ስጦታ ይዘው ይመጣሉ፣ ጥያቄ ይዘው ይመጣሉ። ያስተምራቸዋል፣ ይመክራቸዋል። አስተምሮ መክሮ ይልካቸዋል። ከግብጾች ጋር ሰላም ነው። ከሌሎች ሀገሮች ጋር በዘመኑ ከነበሩት ሀገሮች ጋር ልዩ የሆነ የዲፕሎማሲ ሥራ ሰርቶ ነበር። ሁሉም ወዳጆቹ ናቸው። ስጦታ ይዘው መጥተው ምክር ተቀብለው የኛዋም ኩዊን ኦፍ ሼባን ጨምሮ የሳባ ንግሥት ማክዳን ጨምሮ እየመጡ ከሱ ምክር ይፈልጉ ነበር፣ ጥበብ ይፈልጉ ነበር። አሁን በእኛ ዘመንም ያው አገሮች የራሳቸው ኢንትረስት ስላላቸው ከሁሉ ጋር ሰላም መሆን ሊያስቸግር ይችላል። ግን በተቻለ መጠን በጣም ስማርት የሆኑ ሪፋይንድ የሆኑ የተማሩ ጥበበኛ የሆኑ ዲፕሎማቶች ያስፈልጉናል። የመጨረሻውና 5ኛው ንጉሥ ሰለሞን ኤስቴቲክ ቫልዩ ነበረው። ውበት ይወድ ነበር። የድንግል ማርያም ልጅ ራሱ ሲመጣ ጌታ ኢየሱስ
ምን አለ? አበቦችን ሲያወዳድር እነዚህ አበቦች እንኳን እንደ ንጉሥ ሰለሞን አልለበሱም ማለት ውበት ላይ ትኩረት ሰጥ ነበር። ንጉሥ ሰለሞን ሙዚቃ ይወዳል፣ ስዕል ይወዳል፣ ነገሮችን ማስዋብ ይወዳል፣ ስነ ጽሑፍ ይወዳል እና በውበት ላይ ደግሞ ትኩረት የሚሰጥ ነበር። በዚህ ላይ ያው ዘመዳችን እንደሆነ ታውቃላችሁ። በንግሥት ማክዳ በኩል ተዛምዶን ዘመዳችን ነው። አትስማሙም? እኔ መቼም በክርስቶስ ካገኘሁት የእግዚአብሔር ልጅነት አይበልጥብኝም እንጂ ይሄንም በእርግጠኝነት አምናለሁ። ከኛ ንግሥት ጋር እንደወለደ ምኒልክ የመጀመሪያው ከሱ እንደተወለዱ አምናለሁ። እንዲህ አይነት መሪዎች ይስጠን ለማለት ነው። እንደዚህ አይነት መሪዎች ፒሰብል፣ በህዝብ ብልጽግና የሚያምኑ፣ በዲፕሎማሲ የሚያምኑ፣ ጥበበኛ፣ አስተዋይ፣ ዕውቀት የተሞሉ ይኑሩልን፣ ይብዙልን ለማለት ነው። ግን ለምን ሆነለት ለሰለሞን? ለምን ሆነለት? አንደኛ እግዚአብሔር ወደደው። በጣም ይገርማቸዋል። ገና ሲወለድ እግዚአብሔር ናታን የሚባል ነቢይ ላከና ይዲድያ ብየዋለሁ ወድጀዋለሁ አለ። የእሱ ታላቅ ወንድም ሞቶ ነበር። ይዲድያ ብየዋለሁ ወደደው። ለምን ወደደው? እንዲሁ ወደደው። በጣም የሚገርመኝ የእግዚአብሔር ባህሪ ይሄ ነው። ሲወድ እንዲሁ ይወዳል። ገና እኮ ልጁ ገና መወለዱ ነው። ምን እንዳደረገ አላወቀም፣ ምን እንደሚያደርግ ግን እንዲሁ ወደደው። ስለዚህ እግዚአብሔር ወደደው። ሁለተኛ ሰለሞን ራሱ ደግሞ እግዚአብሔርን ይወደው ነበር። እግዚአብሔርን ይፈራዋል፣ ያከብረዋል፣ ይንቀጠቀጣል፣ ሪቨረንስ አለው። በኋላ አጥፍቷል። እኔ የማይገባኝ ማለት ሚስቶቹ በጣም ይበዙብኛል፣ እንዴት እንዳደረገ አላውቅም። ግን ማለት 700 ሚስቶች ይላል እንግዲህ እኔ ምን ላድርግ እና 300 ቁባቶች ይላል። ምን እንደሆነ አላውቅም። በቀደም አንድ ነገር ጽፎ አየሁና አቤት መቼም ሰው አልኩኝ። ምን አለ? ከእያንዳንዱ ሰክሰስፉል ስኬታማ ወንድ ጀርባ አንዲት ሴት አለች ብሎ ጻፈ። እና አንዲት ሴት ካለችና ያን ያህል ስኬታማ ከሆነ 2-3 ቢሆኑማ በቃ ስኬቱ እንዴት ሊሆን ነበር አለ። እንግዲህ እኔ ሰለሞን አላውቅም እንዳደረገ፣ የኛውን ፓርት አይገባኝም፣ አልፌዋለሁ። ሶስተኛው ምክንያቱ ሲጠየቅ አምላክ ሲጠይቀው ምን ላድርግልህ፣ ምን እንድሰጥህ ለምን ተብሎ ሲጠየቅ ጠላቶችን አጥፋልኝ፣ ሀብት ስጠኝ፣ ዙፋኔን አጽናልኝ ማለት ሲችል እኔ ሕዝብህን እንድመራ እባክህን ጥበብና አስተዋይ ልቦና ስጠኝ ብሎ ጠየቀ። አምላክም እንዲህ ብሎ መለሰለት፣ ያለመንከውን ካንተ በፊት ማንም እንዳልነበረ ካንተ በኋላ ማንም እንዳይኖር አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ። ደግሞም ከነገሥታት ማንም እንዳይመስልህ አድርጌ ብልጽግናና ክብር ሰጥቻለሁ። የጠየቀው ነገር ነው። መጨረሻ ላይ ችን ተናግሬ ይጨርሳል። ሌላው ምክንያቱ አባቱ ዳዊት ነበረ። ዳዊት ማለት ደግሞ ዴቪድ ማለት ቢላቭድ ማለት ነው፣ የተወደደ ማለት ነው። አባቱ ዋጋ ከፍሏል። አባቱ ተንከራቷል። ሕፃን ሆኖ እረኛ ነበር። ጎልያድን ከጣለ በኋላ ሳኦል አሳዶታል። ጫካ ለጫካ ገደል ለገደል መከራውን አይቷል። ዋጋ ከፍሏል። እግዚአብሔርን ይፈራ ነበር። ሌሊት ተነስቶ ይዘምራል። አሁን መዝሙረ ዳዊት ብለን የምናነበው አብዛኛው የሱ ነው። ይዘምራል፣ ይጸልያል፣ እግዚአብሔርን ይፈራል። በጣም ተርቧል፣ ተጠምቷል፣ ተሰዷል። እሱ ቤተ መቅደስ ሊሰራ ሲነሳ እግዚአብሔር አለው አንተ አትሰራልኝም፣ ልጅህ ነው የሚሰራው። አንተ የደም ሰው ነህ፣ ብዙ ደም አፍስሰሃል፣ ብዙ ችግር ውስጥ ገብተሃል። ስለዚህ አንተ አትሰራም አለ። በጣም ብዙ ዋጋ ከፈለ። ልጅህ ይሰራል ሲባል ግን ለሰለሞን አከማቸለት፣ መነሻ ሀብት አከማቸለት፣ ጽድቅ አከማቸለት፣ ነገሮችን በሙሉ አዘጋጀለት። ወገኖቼ ሰለሞን ኢንጆይ ያደረገው ፕሮስፐሪቲ፣ ሰለሞን የተቀበለው ብልጽግና አባቱ ዳዊት በከፈለው ዋጋ። አባቱ ዳዊት ተሰቃየ፣ ሰለሞን በሰላም ኖረ። እኔ እናንተ በዚህ መዝጊያ ላይ የማቀርበው ቻሌንጅ፣ እኛ አልተመቸንም። አዎ አልተመቸንም። ኢትዮጵያ የምትመች ሀገር ነች አይደለችም። ድህነት አለ። በቃ ጥሪ የሆነብን ነው እዚህ የምንኖረው። በጣም ብዙ ችግሮች አሉ። ነገር ግን
ዳዊት ለሰሎሞን ዋጋ ከፍሎ ለልጁ ብልጽግና እንዳወረሰው እኛ እስቲ እንስራና እንድከምና ዋጋ እንክፈልና ቆሎን ቆርጥምና ለልጆቻችን የተሻለች ኢትዮጵያ እናወርሳቸው።